ገሎ በላ አይዜሽን ከሽመልስ ስዩም ከካናዳ ከተላከ እርዳታ ስንዴ ጋር አብረው ወደ ኢትዮጵያ የገቡ አይጦች የኢትዮጵያ ሀገር በቀል አይጦችን እያጠቋቸውና እያፈናቀሏቸው ነው። በመሃላቸው 1 ሜትር የሚሰፋ የመስኖ ቦይ አለ። ተወዲህኛው ማዶ ኢትዮጵያዊቷ አይጥ ስትኖር ተወዲያ ማዶ ደግሞ ያኛው ካናዳዊቷ አለች። ዛሬ ደግሞ ምን መስለሻል? ወይኔ እንዴት ነው ያደርሽው አለቻት ኢትዮጵያዊት አይጥ። ማነሽ? ዛሬስ ካንቺ ጋር አልሞላፈጥም ቢዚ ነኝ። ወይ አልቀረብሽም። እሺ ነገረኛ። ኢትዮጵያ ከመጣው ጀምሮ እኔ ራሴ ነገረኛ ሆንኩ። አሁንስ አይገርምሽም? ካናዳይቷ አይጥ ተውረገረገች። መረረሽ እንዴ? ተጠረጊያ ተጠረጊ አንካሳ ጉንዳን ሳትቀድመሽ። ኢትዮጵያዊቷ ናት እንዴ የምትለው። ምን አልሽ አንቺ ማትረቢ? ኢትዮጵያን የመሰለች ሀገር ጥዬ ልመለስ? ካናዳ እኮ ላይጥ አይመችም። ስልጣኔ የበዛበት ቦታ ላይጥ አይሆንም። እዚህ እናንተ ሰነፎቹን አጥፍተን እንኖራለን እንጂ ካናዳ ማንመለስም። እሺ አንቺ ካናዳን ከፈለግሽ እንዳገርሽ ሰዎች ዲቪ ሙይ። የካናዳ አይጦች እንደ ዲቪ የሚቆጥሩት እንደምንም ብለው ወደ ተረጃ ሀገራት የሚላኩ የእርዳታ ስንዴ ውስጥ መግባትን ነው። ይህ እንግዲህ ጅራታቸውን እያወዛወዙ የሚስቁት ሳቅ ነው። እኛን ለማጥፋት ገሎ ለመብላት ነው እንዳንቺ ዘወትር ገሎ በላይዜሽን ዓለም አቀፍ ንግድ እርዳታ ቀብርጥስ የምትይኝ? እኛም ነቅተናል፣ ጉድጓድ መሰናል። አዎና እኛ ለሞታችን የድመት አፍንጫና ሸታለን ሲባል አልሰማሽም? ከኛ ጋር ግጠሚና መጨረሻሽን ደግሞ ታያለሽ። እኛ ለሞታችን አንቺ ከአይጥ ተቆጥረሽ ምን ትመስላለች አይጥ? ወይ አሁንስ እንዲያው በሳቅ ጅራቴ ውልቅ ሊለው። ምን ለብሽ ልሳቅ በእናትሽ? ስሚ እንኳን የምትለብሽው ሁሉ በተትረፈረፈበት ሀገር የምትበያው አተሻል። የካናዳና የኢትዮጵያ አይጦች በኢትዮጵያ አኗኗር ሲነጻጸር እጅግ የተለያየ ነው። ለምሳሌ የሀገር በቀል አይጦች መመላለሻ መንገድ ባለ አንድ ሆኖ ገጣባ ነው። የካናዳዎቹ ግን ባለ 2 ሆኖ አረንጓዴ ለብሷል። እንዲሁም በሁለት መንገዶች መካከል የተለያዩ አይነት ተክሎች አሉ። በተጨማሪም የካናዳ አይጦች 2 ጉድጓድ ያላት አይጥ አትሞትም የሚለውን አባባል በእጅጉ ስለሚቀበሉ ሲሆን አንድ አይጥ በነፍስ ወከፍ ቢያንስ የ4 ጉድጓዶች ባለቤት ነው። አንቺ ስራ ተሻለሽ። እናንተ እኮ ስራ ስታጡ ጉድጓዳችሁን ባፈር ደፍናችሁ እንደገና ተከፍቱታላችሁ። ካናዳይቷ ናት ያለችው። ወይኔ ባንቺ ቤት ተረት መተረትሽ ነው። ተንኮለኛ። ስለ ተንኮለኛ አይጥ ተረት ልንገርሽ። ተንኮለኛ አይጥ ከሰው ባልና ሚስት አልጋ ስር ተኝታ ካልጋው በኩል አብራ ሲቲቲ ትላለች። እሺ ተረትማ ትችያለሽ። ማይ ጋድ እኔ አሁን እስካንቺ ጋር መነታረክ ሰለቼ ከፍታፍ ማለት ያላደላት አይጥ ለምርምር ሙከራ ትሆናለች አሉ። ካንቺ ጋር ከመሞጣሞጥ ግን ሳይንቲስቶች ማርስ ፕላኔት ላይ በላኩኝ። ወይ አይደለም ማርስ ለምን እንጨቆረር አትሄጂም? ወይኔ ጉዴ! ምን አልሽ? እንጨቆረር? ወይኔ ላንቺ ሩቅ አገር በቃ እንጨቆረር ነው። ወይኔ እቺ ሎካል ስታስጠላ። እኛ እኮ የካናዳ አይጦች እኮ በግሎባላይዝድ ማለት ኢንተርናሽናል ነን። አንቺ አሁንም እንጨቆረር ነው የምታስቢው? በእኛ እኮ በመላው ዓለም ተበትነናል። በሴራሊዮን እስከ ዳርፉር፣ ከቺሊ እስከ ኤልሳልቫዶር፣ ከቴሄራን እስከ ባግዳድ። እኛ ካናዳ አይጦች እኮ በመላው ዓለም ነው የተሰበጣጠርነው። እናንተ ወይኔ አሁንም እንጨቆረር? ወይኔ እንጨቆረር ከሀገር መንከራተት ሞያ መስሎሻል? ምን ነው ናፈቀሽ እንዴ? እች የማያውቁት ሀገር አይናፍቅም። በዚህ ጊዜ ካናዳው አይጥ ባሏ መጣ። ሚስቱን ሲያገኛት እቅፍ አድርጎ ከንፈሯ ላይ አላት። እሷም ሳመችው። ኢትዮጵያዊቷን አይጥ የጎሪጥ ያየች ስትላላሱ ጭልፊት እንዳይለሳችሁ። ምን ነው ቅናት ነው? ሲያልፍም አይነካካኝ። የካናዳይቷ ባል ኢትዮጵያዊቷን አንቺ በቃ ስራ ትሰሪም
ሁሌ ባለቤቴን በነገር የምታደርቂያት ባለቤቴ ታታሪ ሰራተኛ ናት መሰክራለሁ። ማመስከር ያረጋ አንተን የኛ ምስክር ድንቢልጥ ኢትዮጵያዊቷን ለማብሸቅ ብለው አሁንም የፍቅር ጨዋታ ያጫወቱ ገቡ። ጩልሌ ይዟችሁ በጠፋ ስትላላሱ አንዳች ነገር ይላሳችሁት አበስከበርኩ እንዴት ነው ደግሞ የሚያደርጋት ባደባባይ ረቂን እናት በጀራትሽን እየቆላሽ ገደብ ይኖርሽ እንደው ትንሽ ጨመተበይ ውይ ደሞሱ እንዴት ነው የሚያረጋው አይጠመቁት ሲያስጠላ ካናዳውያኑ የተሳሳቁ ማታ ያዘጋጁትን ምሳቸውን ሊበሉ ወደ ጉድጓዳቸው ገቡ። ኢትዮጵያዊቷ አይጥ ግን ከወሬ በቀር ምሳዋን አላዘጋጀችም ትቁለጨልጫለች። ስታዛዝ ከአርቲስቱ ጋር ጥቂት ቆይታ ከባይሉ ገብረ እግዚአብሔር ድምጻዊው በጋዜጠኛው ቃለ መጠይቅ እየተደረገለት ነው። ቃለ መጠይቁ በኮፒራይት ዙሪያ ነበርና አርቲስቱ ሲናገር በለህና በከፍተኛ ቁጣ ተሞልቶ ነበር። ጋዜጠኛ ዛሬ የተሰበሰባችሁት ለምንድን ነው? አርቲስቱ ጨዋታችንን ለሚመለከተው ክፍል ለማሰማት ነው። ተዘርፈናል። ይሄን አይነቱን ዝርፊያ ከግድያ ለይቻል አይሆን። ኮፒ እየሸጡ እነሱ ይወፍራሉ፣ እኛ ያደርከ ሰውነት ተራ እንወጣለን። ተዘረፍን የመንግስት ያለ እያለ ነው። ኮፒ የተቸረቸረ አርቲስቱ ምን ይብላ? እስኪ አንተ ራስህ ንገረኝ፣ አርቲስቱ ምን ይብላ? በዚህ ምክንያት ፈጠራችንን ማሳደግ አልቻልንም። የኮፒራይትን መብት ለማስከበር ከህብረተሰቡ ምን ይጠበቃል ትላለህ? ህብረተሰቡ ሐሰተኛ ቅጂ ሲዲዎችን እየገዛ ዝርፊያውን ማበረታታት የለበትም። እኛ ስንታመም አደጋ ሲደርስብን አለሁላችሁ ብሎ ብር ከሚያዋጣልን ኮፒ ሲዲዎችን ባለመግዛት እንዲተባበረን ነው የምጠይቀው። ጥበቡ እንዲያድግ ከፈለገ እኛም አዳዲስ ፈጠራዎችን እንድናመጣለት ከፈለገ ኦሪጂናል ስራዎችን ይግዛ ነው የምለው። ለመሆኑ አንተ የሰራቸው ስራዎች ምን ናቸው? በሐሰተኛ ቅጂ ሲዲዎችስ ምን ያህል ተጎድቻለሁ ትላለህ? በጣም ተጎድቻለሁ። በጣም እኔ እኮ ድምጻዊ ነኝ። እኔ እኮ አርቲስት ነኝ። እኔ እኮ ከብዙ ታዋቂ አርቲስቶች ጋር ሰርቻለሁ። በዚህ በኮፒራይት ምክንያት ግን ሙሉ አቅሜን መጠቀም አልቻልኩም። እስኪ ከሰራቸው ስራዎች መካከል አንድ ሁለቱን ጥቀስልኝ። መሻገሪያው ሌላ አይነት ብዙ ስራዎች አሉ። መሻገሪያው ሌላ የሚል ዘፈን አለ እንዴ? ማለት ይቅርታ አላወኩትም ማለት ጋዜጠኛው ተርበተበተ። አርቲስቱ መለሰ አለ እንጂ አባይ ቢሞላ ባይሞላ ሲል መሻገሪያው ሌላ እያልኩ እኮ መቀበለው ነኝ። ደሞ ብዙ ኦሮምኛ ዘፈን ላይ ቋለውኝ ምለው እኮ ነኝ። አታውቅም እንዴ? እና ብለህ ነው እንዴ ሆነ ኮፒራይት የምትወጣው? እና ኤደ ማፈሪያ አይ የቶሳና ቀበት ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር።